ስራለቃ ምንነት ወጥኩ አፍሪካን አትንኩ እሷን ከነካች ይመጣል የዜጋ ጋዜጠኛ ነን ይሄ ሚዲያ ይሄ ቴሌቪዥን ለኢትዮጵያ ክብር ለኢትዮጵያ አንድነት ለኢትዮጵያ ሰላም ለኢትዮጵያ ፍቅር የሚሰራ ጎ ማለት በግዕዝ በአማርኛ ቢሆን በኦሮምኛ በሪን ወደ ንጋት ማለት ሞርኒንግ ማለት ያስ ምን ይተበቃል የሚለውን ነገር ስናይ እኛ በጣም ብዙ ነገር መስራት እየቻልን ሳንሰራ ዝም በማለታችን ነው አቶ ገብረስላሴ በጣም ነው እናመሰግነው ወይዘሮ ትዕግስት ሐሳብ ካለዎት እና የኮርቲዲ መስራች ኮር ዳውንትን እጅግ በጣም ከልቤ በኢትዮጵያ በሀገሬ ስም ላመሰግን ፈልጋለሁ በመጀመሪያ በቀጣይ ደግሞ እዚህ ዛሬ ላይ ታላላቅ ከሆኑ አባቶቻችን ጋር ማከል በመገኘቴ በራሱ ለኔ ትልቅ ክብር ይሰጥ ይገባኛል ስለዚህ ከኒ ከታላላቅ አባቶቻችን ከአባ ገዳ ከስቄ ከሆኑ እናቶቻችን የምንወስደው በጣም ትልቅ ዓላማ ያለው ታሪኮች አሉ እነዛን ታሪኮች ለሀገራችን ለኢትዮጵያ እኛም ተቀብለን ወርሰን ወስደን በአንድነት ልናስተገብር ይገባናል በያስባለው እንደወጣትነት ስለዚህ እኔ ለሀገሬ ለኢትዮጵያ ከኔ ምን ይተበቃል ለሚለው ስነሳ እዚህ በመሐከል በተገኘውበት ታላላቅ አባቶቻችን ለኛ ስንቆቻችን ናቸው ለኛ አራዮቻችን ናቸው ለኛ በጣም ትልቅ ሞዴልና ለኛ ለሀገራችን ለኢትዮጵያ ራስ ናቸው እና ከነሱ እኛ ምንወስደው ነገር በጣም ሰፊ ነገር ነውና ስለዚህ የአንዳንዱን ነገር በነቂስ በመውሰድ የሚተበቀበንን ዓላማና ተግባር አላፊነት ልንተገብር ይገባል በዋናነት ደግሞ ሀገራችንን የሚመሩ ታላላቅ መሪዎቻችን ሰንቀው የተነሱትን ዓላማና ትልቅ ግብ ስኬት ላይ እንዲደርስ የኛ የበኩላችንን ጥረት ወይም ደግሞ የበኩላችንን ሐሳብ ወይም ደግሞ የበኩላችንን ትልቅ አላፊነት ልንወጣ ይገባል ብዬ አስባለሁ ስለዚህ ከዚህ አንፃር እንደወጣትነት ወይም ደግሞ ለወጣቱ ለሀገሪ ህዝብ ማለት መፈልገው በሀገራችን ውስጥ ያለውን ብላሽ የሆነ አስተሳሰብ ብላሽ የሆነ ምንቀበለው ወይም ደግሞ በዚህ በሚዲያ ላይ የሚተላለፉ አላስፈላጊ የሚተላለፉ በሚዲያ ላይ ያሉ ችግሮችን እንዴት መቅረፍ አለብን እንዴት ታግለንስ እንዲስተካከል ይገባል እንዴት ነው ከኛስ ምን ይተበቃል የሚለውን ነገር ስናይ እኛ በጣም ብዙ ነገር መስራት እየቻልን ሳንሰራ ዝም በማለታችን ነው አሉታዊ የሆነውን ነገር በአሉታዊ ጎኑ መመለስ ስንችል ሳንመልስ እንቀር ነው አዎንታዊውን ደግሞ ለሚመለከተው ወይም ደግሞ አሉታዊ መተላለፍ ያለበትን ነገር ምንም አይነት ነገር እንትን ሳንሰጠው ትልቅ ግብአት አድርገን ሳንወስድ ስንቀር ትልቁ ነገር ወድቆ በጣም ለሀገራችን ውድቀት የሚሆኑ ነገሮች ገዝፈው ይታያሉ በሚዲያዎቻችን ላይ ማለት ነው ስለዚህ ያንን ነገር ከኛ ከኢትዮጵያ ህዝቦች ወይም ደግሞ ከአሁን ካለን ትውልዶች ተቀብለን በአራያነት ልናስተገብር ወይም ደግሞ በአራያነት ተቀብለን ልንመራ ያስፈልጋል ብዬ ነው ማስበው ዛሬ እዚህ ቦታ ላይ ተገኝቼ ትንሿን ሐሳቤን ለማስተላለፍ ድሉን ስላገኘኝ እጅግ በጣም አመሰግናለሁ ክብረት ይስጥልን ነው ወይዘሮ ትዕግስት ትልቅ በአዲስ አበባ ኃላፊነት ያለባት እህታችን ነች በጣም እናመሰግናለን ሀደ ስንቄ በቀድማ በጣም አመስገናለሁ ኮርዳዊት አገር ወዳድ የፍቅር ተምሳሌት አገሬ ናት ብለው እዚህ መጥተው እኛ እንደዚህ ሰብስበው ሊያናግሩን ስለወደዱ እንደውም የተከበሩ አቶ ሙዝ የሰላም አምባሳደር ከፊት ወጥተው ሰላም የሚሰብኩ ባሉበት በዚህ መገኘቴ እጅግ ደስተኛ ነኝ ደግሞ እግዚአብሔር ያክብርልኝ እድሜና ጤና ይስጥልኝ ለሁላችሁም እኔ እናት ነኝና እናት የሀገር ተምሳሌት ናት እኛ እናቶች አንዱ ሲጎዳ አንዱ ሲጠቀም ማየት ያመናል እግዚአብሔር ደግሞ ብሎ ለኛ የተሰጠን መንግስት የእናትን ቦታ የሚወስድ
ሀገር ወዳድ ህዝብ ወዳድ ሰው ተኮር ሆኖ እና አዳነች አቤቤ የሚሰሩት ስራ የሚታይ እንዳጋጣሚ ሆኖ የቡሌ ተወላጅ ነው። እዚሁ አዲስ አበባ ኤርፖርት ውስጥ የተወለድኩትና ይሄ መንግስት ለእኛ በጸሎት የተመጠ መንግስት ብዙ ግፎችን አልፈናል። የትግራይ ህዝብ ቢሆን ጦርነት የሚወድ ህዝብ አይደለም። ለፖለቲከኞች ሲባል ግን ህዝባችን እየተጋጨ የሚኖርበት የሚገዳደልበት አሁንም በቃ ያልተባለበት እችን ውብ ኢትዮጵያ ሊያበላሾችን አዲስ አበባ ድሮ ምን ነበረች አሁን ምን ትመስላለች እያማረች ሄደችበት የህዳሴ ግድብ እንኳን አይሞላም የተባለበት እሱ ሁሉ ስኬታማ ሆኖ አሁን ከውጭ ሀገር እኛ ጋር ለመጎብኘት ይመጣሉ። ግን አንዳንድ የኛ ልጆች ባርነት ይናፈቃቸው የሰው አገር እንኳን ሄደን የምንከበረው እኛ አገር ሲኖረን ነው። ማንነት ስትባል ኢትዮጵያዊ ስትባል ሰው አገር ሄደህ ትከበራለህ። ካለበለዚያ ግን ወደ ኋላ ቀር ለመመለስ አሁን ጊዜው አስቸጋሪ ነው። ወደ ኋላ መመለስ አንችልም። ከንቱ ልፋት እንዳይሆን እቺን አዲስ አበባ ብቻ ብሎ ተወጥሮ ከመያዝ እና ለግብጽ ባንዳ ተገዝቶ ከመኖር የራሱን ብልጽግና የሚል ሰው ተፈጥሮ ሰውን ለማገልገል ራሱን ዝቅ አድርጎ የመጣ መንግስት ጋር ትግል ሳይበዛብን በፍቅር አሸንፈን ልጆቻችንን መክረን እቤት ያሉትን መክረን የኢትዮጵያ ልጆች የሆኑ ወጣቶች ታሪክ እንዲማሩ እኛም አባገዳዎች አጠስቂዎች የሃይማኖት አባቶች ሁላችንም ኃላፊነት አለብን። ቢቻል በየትምህርት ቤቱ እኛ ታሪክ ብናስተምር አላወቁም አላነበቡም በየቤታችን አላሰለጠናቸው ልጆቻችን ሆ ሲባል ሆ የሚሉ ናቸው። በሚዲያ ብቻ እየተዘረፈ አይምሯቸው የሚሆኑ ናቸውና እነዚህን የማስተካከል ስራ ቢሰራ የእናንተም ድካም እንዳለ ሆኖ ጎህ ፈንጥቋል። ደስ ብሎኛል በጣም እንደዚህ ታግላችሁ እዚህ በመድረሳችሁ። ስለዚህ ይሄ የሚስተካከልበት ሁኔታ ቢፈጠር እና እርቀ ሰላም ቢወርድ አንዳንድ የተገዙ ሰዎች አሉ። ልጆቻችን ተገዝተዋል በማይረባ ነገር በሱሰኝነት ተጠምደዋል ተታለዋል። ልጆቻችን ግን ባይታለሉና ዞር ብለው ቢያው አገር ከሌለ ማንም የለም የማንም መጫወቻ ነው የሚሆነውና ከኋላ እርሻ ረሃብ እንዳይገባብን ይልቅ አዲስ አበባ ወናት ነው ብዙ ገቢ የምታስገባናት። ድሮ ስንጨፋጨፍ ነበረ ፒያሳ ላይ አንድ ሐውልት ተቀምጦ ያ ሐውልት ለምን ነካል ብለን እንጨዋለን። ዛሬ ግን እንደዚህ አብሮ ሁሉም ሰው ያይጨው ሁሉ ልጁን ያጫውትበታል ይዝናናበታል እንመካከርበታለን። እግዚአብሔር ይመስገን የወንድ ሴቶችን ሰጥቶናል። በየክፍለ ከተማው በየወረዳው ያሉ ሴቶች ጀግኖች። ድሮ የኛ እናቶች ልብስ አጠባ ሄዱና ልጅ ለማሳደግ ወላጅ የሌለውን አባት የሌለውን ልጅ ለማሳደግ ወይኔ ሲያጥቡ ብለው የኔን ቤት እንደዚህ በሆነ ለልጄ እንደዚህ በሆነ ብለው ይመኛሉ። ሀብታም ያደረገውን ጫማ ይመኛሉ። ዛሬ ግን ይኸው በዚህ መንግስት አዳነች አቤቤ ለሁሉ ቁልፍ ስትሰጥ ነበር። ትንሳኤ ሆኗል። ለህዝቡ ትንሳኤ ሆኗል። ለምድሪቷ ትንሳኤ ሆኗል። መጠቀም ግን የባለቤቱ ፋንታ ነው። እርሻችንን ከኋላ ማረስ ሲገባ ጥለን መተን አዲስ አበባ ብቻ የምንል ከሆነ ይሄ መልካም አይሆንም። ገበሬውስ ምን በወጣው ያልቃል? ወላጅ እናትስ የሚጠቡ ጡት የሚጠቡ ህፃናቶችስ ለምን ያልቃሉ? እኛ እኮ ኢትዮጵያዊነታችን አንድነታችን ነው። ውበታችን ደግሞ አንድነታችን ነው። እኛ የአንድነት ተምሳሌት የፍቅር ሀገር ነን እንጂ ተበታትነን እንደ እድር ኩባያ ስንጠፋ ለበላተኞች አሳልፈን እንሰጣለን። ጦርነት ይብቃል፣ መጋጨት ይብቃል፣ መገዳደል ይብቃል። ይሄ ብሔር የማይለይ መንግስት ነው የተሰጠን። እኔ ኦሮሞ በመሆኔ የተለየ ያገኘሁት ነገር የለም። ልጠይቅ እንኳን ስል ለኦሮሞ ተሰጠ ይላሉ ብዬ ዝም እላለሁ፣ ጥያቄን አቆማለሁ። ነገር ግን ሁሉ
ህብረ ብሔራዊ የሆነ መንግስት ነው ያለን። ውስጥ ለውስጥ የሚሰሩ የሚገዙ አሉ፣ አላወቁም። በኋላ ጥቅሙን ሲረከብ ጠላት ራሳቸውንም ነው ያጠፋቸው። ስለዚህ ልጆቻችን ሳያውቁ የገቡ ከአጥፊ ጋር የሚተባበሩ ሸኔም ቢሆን ፋኖም ቢሆን በየክፍለ ሀገሩ የሚበጠብጡ እኔ እናት ስለ አይናችን ብራ ተመለሱ፣ ከሀገራችሁ ከመንግስታችሁ ጎን ቁሙ። አይጠቅምም። ጠላት መጨረሻ ውርደት አከናንቦ ባርነት አሁን የሀገራቸውን ህዝብ ግደሉ ብሎ ያዛል። በኋላ ሲጨርሱ እነሱ ራሱ ይገላቸዋል እንጂ ነፃነት የሚገኘው በአገር ክብር በአገር ኩራት ነው። እኛ ባንዲራ ያለን መለያ ያለን እንግዳ ተቀባዮች ነው። የራሳችንን ልጆች ወልደን የምናስበላ አይደለንማ እና እናቶች አሙናል ታመናል። ጥሩም ልጃችን ነው መጥፎም ልጃችን ነው። እኔ ተመለሱ የሚል መልእክት ነው ማስተላለፈው ስለማያምር መጨረሻው። ነገር ግን ይሄ እንዲሁ ውይይቱ ደግሞ ቢቀጥል በስፋት ቢቀጥል ይሄ ቤትም ጥሩ ተሰጥቷል ትላላችሁ። በትንሽ ቤት ውስጥ ቅመም ይገኛል። ግድ የለም ግን ወደፊት ሁላችንም አንግበን የምንሄደው እንዲህ የተደበቀ ስፍራ ሳይሆን ወጣ ያለ ስፍራ አይመጥነውም። ለዚህ ለሀገር ወዳድ ህዝብ እኔ ብሎ ከፊት ለፊት ለተጋፈጠ ህዝብ ስለማይመጥነው ይሰሙኛል፣ እናዳለች ይሰሙኛል፣ ደጋጎች ይሰሙኛል። መንግስታችን ጆሮ ለሰው የሚሰጥ ነው። እየተደበቀ እየተሰደበ የሚሰራ 24 ሰዓት ሰርቶ የሚያሰራ አንድ እንጀራ በልቶ የማያድር ለኛ የተሰጠን መክሊታችን እነሱ መክሊቶቻችን ናቸውና ይሰማሉ ብዬ አምናለሁ። ለዚህ ቤት ግን ትኩረት ተሰጥቶት ሁላችንም የሃይማኖት አባቶችም ሁላችንም ተመካክረን ከመንግስት ጎን ቆመን ሰላም የደረሰው ሰላማችን እንድናጠራላለሁ። ሁላችሁም በእግዚአብሔር ስም አመሰግናችኋለሁ። ተባረኩልኝ። ክብረት ይስጥልኝ። እህታችን ሀደ ስንቄ በጣም ነው የሚገርሙት። እውነት በጣም ሁሉ ጊዜ በሄዱበት ቦታ ትልቅ መልእክት ነው እንደናንተ የሚያስተላልፉት። እናንተም ትልቅ መልእክት አስተላልፋቸዋል። ያሏት አንድ ነገር ግን ሁሉ ጊዜ መቀጠል አለበት ያሏት ትክክል ናቸው። እኛ የተስማማነው ከወረዳ አስተዳዳሪዎች ችግር ካለባቸው ፖለቲከኛ ሰዎች ችግር የሌላቸውም መከራከርም ይቻላል፣ መነጋገር ነው። በጥይት ከምንታኮስ በእስክርቢቶ እንነጋገር ነው የህብረተሰቡ የመንግስታችንም ይሄ ነው። ስለዚህ በሳምንት 3 ጊዜ ወይ 2 ጊዜ እናስተላልፋለን። የማንኛው መጥቶ እዚህ መወያየት ይችላል። በሰላማዊ ሆነ መወያየት እንደምንችል ዛሬ ነው የጀመርነው፣ ዛሬ ነው የመረቅነው እንጂ ይሄ ቤት ተሰጥቶናል። ኮርዳዊትም እንዳሉት መጀመሪያ የመጣሁት እዛ ነበርና እዛኛው ነበር ቁጭ ያላችሁበት ቅድም በላሜራ ነው የተሰራው። ከዛ በኋላ እዛ እየተቀረጽን ነበር። ምንድነው ያልኩት በዛን ጊዜ ከሚገርማችሁ ይሄ አይደለም ይገባው የመንግስት ምን ያያየህ ነው ያልኩት። ቀድማ ላይ ነው ተባላሽቶባቸው እንትኑ እንጂ በጣም የበሰበሰ ቤት ነው የሰጡት። አንደኛ እዚህ ቦታ አይደለም ይሄን ማሻአላህ አከብረዋለሁ። ግን በዛን ጊዜ የተናገርኩት ብዙ ጠላት ነው የበዛብኝ። ወደ ብዙ ኃላፊዎች ነው ሄደው ብዙ ንግግር አሁን 5 ሚሊዮን አካባቢ ነው ያወጣው ይሄ ሰውዬ። ይሄ አዲስ ነው የሰራው። እቺ ብቻ ነበረች። ሷም 5 አመት ነው 6 አመት ተዘግታ የነበረች ነች ፊት ለፊት እና በዛን ጊዜ ተናግሬ ብዙ ስድብ ነው የደረሰብኝ ከመንግስት አካሎችም ከሌሎችም። ኮርዳዊት ደግሞ በጣም የሚከራከር ስለ ኢትዮጵያ አንድነት ቅድም ነግሬያቸዋለሁ። አንድነት ክብር ብቻ ነው የሚሰራው። የተመቸ አገር አለው ካናዳ ነው የሚኖረው፣ ዘግነቱም እዛው ነው። ግን አገሬ ሁኜ ነው የሚታገለው ነው የሚለው። ከዚህ በፊት ከዛ መጥተው በለውጡ ጊዜ መጥተው ከበረሃም ከምንም መጥተው ሆይ ያሉ ነበር መስቀል አደባባይ። ከዛ የተወሰኑ ሰዎች ደግሞ ከኢሳት የነበሩ ሁሉ መጥተው ሸራተን ይተኙ ነበር።
ሌሎችም ከእስር ቤት የተፈቱትን ሌሎችንም እና ከዛ ስልጣን ስለተሰጣቸው ተመልሰው ሄደው አሁን ተቋም ሆነዋል እዛው ነው ውጭ ጉዳይ ሚኒስትር የነበሩ ምን የነበሩ ሰዎች አሁን ከሳቸው ጋር የነበሩ ከመሪያችን ጋር የነበሩ ሰዎች አሁን ተቋም ሆነው ኢትዮጵያ መፍረስ አለባት ይያሉ ነው ያሉት አትፈርስም ኢትዮጵያ በምንም አይነት አትፈርስም እና ይሄ ይቀጥላል ምንም አይደለም ህዝብና መንግስት ምን ያድርግ የሚለውን እንለፈው ችግር የለም ግን ማናልፈው መከላከያችን ፌደራል ፖሊሶቻችን ጸጥታ ኃይሎቻችን የአዲስ አበባ ፖሊስ ምን እናግዘው ምክንያቱም እነሱ ናቸው እንደ አምላክ ሆነው እየጠበቁን ያሉ እስካሁን ድረስ ስለዚህ ምን እናግዛቸው ያገዝን ያለ ነው አቶ ወንድሙ ያገዛሉ እዚህ ያላችሁ አቃችኋለሁ እያንዳንዱ ስለማቃችሁ ቀንና ሌሊት እየሰራችሁ ነው ያላችሁት ይገባናል ነገር ግን ምን እናግዘው ይሄ ተከበረ ነው አገራችን ኢትዮጵያ እኮ አሁን ባህር ኃይል አላት ባህር መምጣቱ ስለማይቀር አየር ኃይል አላት እሳት ይሆነ መከላከያ አላት ወጣት ጀነራሎች መኮንኖች አላት አሁን በጣም በቴክኖሎጂ የሚሰሩ ናቸው ያሁኖቹ እንደ ድሮ በዚህ ሄደ በኒኮላ አይተ ምናምን አይደለም እንደ ድሮ ወታደር አሁን ዘመናዊ ሆነ ሁሉ ነገር ነው ያለ ፌደራል ፖሊስም እንደ ድሮ ዱላ ይዞ ብቻ የሚሄድ አይደለም በአሁን ሰዓት ምሽግ እኔ ሄጄ ነበር ህግ ማስከበር በአፋር በኩልና ምሽግ የሚሰብሩ ፌደራል ፖሊሶች አሉ አሁንም አገር የሚከላከሉ ልክ እንደ አገር መከላከያ አሉ የአዲስ አበባ ፖሊስም የሁሉ በቀን 2-3 ሺህ እየገባ ከያቅጣጫው ግማሹ ሌላ ዓላማ ይዞ የሚመጣ ግማሹ ሸሽቶ የሚመጣ ግማሹ ተልኮ የሚመጣ ተልኮ ያለው አለ ግን አዲስ አበባ ፖሊስም ትልቅ ስራ እየሰራ ነው ያለው ትልቅ ስራ እውነቴን ነው ምን መሰገኑ ይገባቸዋል ስለዚህ አጠር ያለች ሁለት ሰው ምናምን ምን እናግዛቸው ሶስቱ ፌደራል ፖሊስ መከላከያ አዲስ አበባ ፖሊስ ጸጥታ ኃይሎች ምን እናግዝ እሺ ሀጂ ወደዚህ ልምጣ እሺ በዚህ ይቀጥላል እኔ ሶስቱም ሶስት ደቂቃ እናርጋታ አንድ ናቸው የጸጥታ አካል ናቸው እሺ አገር ከሌለች ደግሞ እኛ ልንኖር አንችልም አሁንም ከዚህ በፊትም በየቀጠናችን በየወረዳችን በየክፍለ ከተማችን የምናደርገው ብዙ ነገር አለ ከዚህ አካል ውስጥ የምክር ቤት አካል ሊኖር ይችላል ቤተሰብ ሊኖር ይችላል እንደ አዘሽምግልና ግን ሚዲያ አለ ነው ሚዲያ ነበርና ሚዲያ አለ ህዝብ ይነጋገርበት ብሏል ችግሩን ያገሬን ችግር ህዝብ ይነጋገርበት ሰጥቶናል ይሄን ሚዲያ ይዘን በእያንዳንዳችን በእያለንበት ወረዳም ቢሆን በእያለንበት ጎጥ አንድ ወረዳ በቀጠና ተከፋፍሏል በብሎክ ተከፋፍሏል አሁን ተመቻችቷል አከበረው ማሳደር እንዳሉት ሀገሪቷ በቴክኖሎጂ ታጥራለች ማንም አይደፍራት የፈለገ ቢመጣ እኛ እንደ ሽማግሌ እንደዚህ ጋር ግን ምን እናግዝ የምናግዘው ብዙ ነገር አለ የእምነት ተቋም አለን እንሄዳለን እድር አለን እንሄዳለን ማህበር አለን እንሄዳለን እቁብ አለን እንሄዳለን በተለያየ ማህበራዊ እንትን ውስጥ እንገናኛለን ስለዚህ ሚዲያችንን ይዘን አግባብ አይደለም ማንኛውም የፖለቲካ አካል ይመራዋል የሚለውን ህዝብ በብረት እየፈጀ ሊመራ ይችላል እንደዚህ አይነቱ እንዳይፈጠር ማድረግ አለበት እንዳይፈጠር መስማት አለበት ቅድም ወንድም የተናገሩታል ትግራይ ውስጥ እስከ መንግስት ያላያቸውን ሁሉ እስከምናሳይ እስከምንጠቁም ድረስ መሄድ አለበት ያሉትን ክፍተቶች እዚህ ቦታ ክፍተቶች አሉ ብለን እስከ መንገር ድረስ አሁንም እኔ እንደኔ የምናደርገው በእያንዳንዱ ቀጠና ተከበሩ በኋላ ሲንካሉ ከዋሻው ማለት ነው ከብሎክ ጀምረን የምንሰራው ስራ ይሄ አይባል ከፌደራሉም ጋር ይገርማቸዋል እኔ እስልምና ውስጥ በጣም ከፍተኛ ስራ አንድ ለውጥ አንድ የሆነ ነገር ሲመጣ ተቀይሮ ሲመጣ ፌደራል ሌሊት ሲመዙ ይመጣል ቢላችሁ አጥተው ተቀይሮ ሲመጣ ለምን ኤርፖርት ስር ነው ስለዚህ ከሰራን በእያንዳንዱ ቦታ
ፖለቲከኛም መሆን አለብን፣ ደህንነትም መሆን አለብን፣ መካሪም መሆን አለብን፣ ሽማግሌ በቃ በዚህ አይነት ከጸሎታችን በታች ይናርጋል ጸሎታችንን እያደረግን የእምነት ተቋማት ደግሞ በጸሎታቸው እንዲያግዙ እናመሰግናለን። አቶ ከበደ እሺ አመሰግናለሁ። ደግሞ አንደኛው ለፖሊስ ለኢትዮጵያ ምን እናደርግላት ብለው ያው ጓደኞቼ የመለሱት ስለሆነ ተናገርን። ምንድነው ለጸጥታ ኃይሎች ለመከላከያ ለፖሊስ ለፌደራል ፖሊስና ለጸጥታ ኃይሎች ምን እናደርግ የሚባለው እኔ የነበረው አሁን በእንትን ተነስቻለሁ፣ በልማት ተነስቼ ወደ ሳሚት ነው ያለው። እዚህ የሰራዊት ሰራዊት መቶ ማሪ ነበር። አሁን ደግሞ ያለውበት ቦታ ላይ እዛ እንትን አቋቁመን ጸጥታ ኮሚቴ አቋቁመን ከነሱ ጋር ማለት ለምሳሌ መከላከያ ዳንድንበር ይጠብቃል፣ ፖሊስ እንትን ይጠብቃል፣ የሰላም ሰራዊት ይጠብቃል። አንደኛ በአካባቢያችን ለምሳሌ በሬ ወለደ ብሎ የውስጥ ባንዳዎች በቃ ህዝቡ ማዕከል ገብቶ በቃ ያልሆነ ውዥ ነው የሚለዙትን እዚህ የምንናገረው ለህብረተሰቡ ማስረዳት። ይሄ አሁን እየተናፈሰ ያለው እንትን የውሸት ነው፣ አትቀበሉ። በሌላ በኩል ቤት አከራዮች ያው መመሪያ በማን ፖሊስ መመሪያ አውርዷልና ለየአካባቢ ፖሊስ ጣቢያ ወይም የሚመለከቱ ጸጥታ በ24 ሰዓት እንዲያስመዘግቡ ዋና ደግሞ ከኔ ጀምሮ ልጆቻችን ወደ አልባሌ እንዳይገቡ ልጆቻችን ማምከር፣ እንደገና ደግሞ ልጆችም ደግሞ የሰባት ልጆችም ደግሞ ሲያጠፉ አንዳንድ ነገር ስናይ ምክር መስጠት። በአጠቃላይ ምንድነው ለሰፈራችን ነፍጥን መጠበቅ አለብን እና ጸጉረ ለውጦች። በሌላ በኩል ደግሞ የፖሊስ ከአቅማችን በላይ ከሆነ ፖሊስ አለ፣ የፖሊስ ስልክ አለ፣ ስልክ ደውለን እንደዚህ ያለ ቦታ ችግር አለ ብለን ድጋፍ ማድረግ አለብን ለማለት ፈልጌ ነው። አመሰግናለሁ። እኔ ጌታ ተቀበለ። እሺ እኔ አመሰግናለሁ። ከሶስቱ ጸጥታ ኃይል የፌደራል ፖሊስም የከተማ ፖሊስም የመከላከያ ሰራዊትም የኛው ናቸው። ከኛ ልጆች ወጡ ኃይል ናቸው። እኛ ከዚህ በፊትም ከተማ ላይ ከትግራይና ከፌደራል መንግስት ጦርነት ጊዜ ጀምሮ እስከዛሬ ድረስ ከፖሊስ ጎን ያለ ነው። ለአዲስ አበባ ፖሊስ እያገዝን አብሮ እየሰራን ነው ያለ ነው። መከላከያ ሰራዊትን በተመለከተ ደግሞ አሁን ትልቁ ችግር እየፈጠረ ያለው ያው እኔ ከመንግስት ጋር ተዋግቶ መንግስትን አሸንፎ ስልጣን ለመያዝ የተነሱ ሳይሆን ለዘረፋ የተነሱ ኃይል ነው። በየሁለቱ ክልል ላይ መንግስት እያስቸገረ ያለው የኦሮሞ ነፃ አውጪ ራሱ መጀመሪያ ነፃ ወጣና ወደ ሀገሩ በተመለሰ ከዛ አማራ ወክዬ ተነስቻለሁ የሚለው ፋኖ ባዮችም ሀገሩን ሊያጠፋና ባለሀብቱን ሊያጠፋ ሀገሩን ሊያጠፋ ስለሆነ መከላከያውን መቆም አለብን። ትልቁ ችግር ሆኖ እየተጫወተ ያለው እስከዛሬ ድረስ የተነገርነው የፌደራል መንግስት ክልል ጣልቃ ያለመግባት ጉዳይ ለነሱ መጨማለቅ ሆኖ ተቀምጧል። ያቺ አዋጅ ከተሻረችና መንግስቱ ፌደራል መንግስት እጅ የሚያስገባ ከሆነ እስከ መሳውነት ከመከላከያ ሰራዊት ጋር ምን እንሄዳለን? ከዚህ በፊትም ተመዝግበን ነበረ። ስለዚህ አሁን እኛ እንደ አባገዳ እንደ ትልልቅ ሸማግሌዎች አካባቢ ላይ ያሉ ልጆች ጫት ላይ የሆኑት ቁጭ ብሎ የጦርነት ፌስቡክ የሚሰሩ ልጆች መንከር ማገዝ፣ ለእናት መንገር፣ ለአባት መንገር ከኛ የሚጠበቀው በእኛ እድሜ ምክር ነው። መቼም ሰው ግደሉ ማለት አይቻልም። እግዚአብሔር ልቤና ነስቱ ብለን እንመክራለን። ከዛ ውጭ ግን በዘለላ ከውጭ ኃይል መጥቶ እኛን እያስፈራራ እኛን እየደፈራ አይደለም። እኛ የውስጥ ጠላታችን ነው እየተቸገርን ያለን። የውስጥ ጠላታችን ደግሞ በቅርብ ጊዜ ይጠፋል። መንግስት እናግዛለን። እግዚአብሔር ከኛ ጋር ይሆን ማስተካከልን ታምታሙ በገዳ እየጨረስን በቃ ጸረ ኢትዮጵያ የሆኑ ባንዳዎች አሉ። ቀደም ተነስተዋል ነገሩ። እነዚህ ባንዳዎች እንምከራቸው ወይስ ምን እንበላቸው? እንዴት አድርገን ነው የምንመልሳቸው? እነዚህ ባንዳዎች ምንድነው የምናደርገው? እኛ እንደ ሀገር ሽማግሌ እንደ ተላልቅ ሰዎች ምንድነው የምናደርገው? ባንዳ መሉ በገንዘብ በሌላ አገር በመሸጥ
ለምሳሌው ህዳሴ ግድብ እንዳይገደብ እኮ ግብጽ ሄደው እኮ ተቋውሟል በምንም አይነት መገደብ የለበትም የሚል አሁንማ ከሶማሌ 69 ጋር ሆነው እኮ ዓመተ ምህረት ሆነው እኮ ወቅተውናል ኢትዮጵያ ከሶማሌ ጋር ሆነው በዛ ከሲድ ባሪያ ጋር ሆነው አሁንም ደግሞ በዙ ድሮ ትንሽ ነበሩ ባንዳዎች አሁን ደግሞ በዙ ምን ነው አቀር ያለች 14 አብነት የነገ ጥሩ ነው አሁን የመጨረሻው ማጠንጠኛው ሲመጣ ምን እናርግ ነውና ባንዳ ባይለ ስላሴን በጣሊያንም በሁሉም ጊዜ ነበሩ ብዙ ሰዎች እናቃቸዋለን ነበላይ ዘለቀ አገር ሚስቴን ውሰዳት አገሬን አልፈልግም ብሎ ተሰው በባንዳ ብዙ ባንዳ ታሪክ አሁን ደግሞ በጣም የከፋ ነው እስራችን ሰው ምን እናርግ ነው ያወጣ አሁን ቢያለው ቀድም የነገርኳችሁ ነው ምንድነው አሁን እኔ 91 ስዋጋ ይሄ ቴክኖሎጂ አልነበረ ምንም እንሰማው ነገር የለም ተዋጋን የት እንዳለ ሳናቅ የሁሉ ደራር አሁን ገና ጦርነቱ የት እንዳለ ሳናቅ ፌስቡክ የታጠቀው መሳሪያ ጦሩ የት እንዳለ እንዳትሰብሽ የተላከ ስለዚህ ምን ማድረግ አለብን ይሄን ነገር ይሄ አገር እየተወደደ አሜሪካ ቁጥ ብሎ ጅዳቁ ብሎ አጠገባችን እዚህ ሆኖ በሁለት ቢላም ይበሏል ሁለት ካባይ ለብሱ መንግስት ሙስታል ሀቁን ምን እናገር ስለዚህ ምን እናደርግ አገር እንወዳለን ከተባለ አገር ወዳዱ ለብቻውና ይሄንን ያገር ማርታ ያገር ዋልታ ያገር መከታ ያውኑትን ነገሮች ቀደም እንዳልነው የሉና ዘመቻ ቆቀርባችን በዚህ ላቸው ከዚህ በፊት የዛሬው ለሶስት አመት ከየትም ተነስቶ ሲሄድ እኛም ያኔ ከኤርትራው ጊያስኔ ኢትዮጵያ ተወረረች ተብሎ እኔ ሁሌ የምለው የኢትዮጵያ ሰራዊት እንጂ የቀድሞ ትናንት የነገ ሰራዊት የለም የኢትዮጵያ ሰራዊት ነው ዛሬ ነገ የሚሞተው ይከተል ስለዚህ ምን ማድረግ አለበት ላይክ እና ሼርን መለየት ሁለተኛ ደግሞ ሚዲያ አራተኛ መንግስት ነው ይባላል ይሄ ሚዲያ ብቻ ነው በተለያየ ሚዲያ ጽንፍ ያዙ ሰዎች በተናገሩ ቁጥር አገር ተፈጻለች አይደል እውነትን የሚናገሩ አገርን የሚያለመልሙ ነገሮች ሲነገሩ ደግሞ ይሸማቀቃሉ እነዚህ ጠላቶቿ ስለዚህ ምን ማድረግ አለበት ፌስቡክን ያዝነው ቲክቶክ የምንለው ማህበራዊ ድረገጽ ላይ የተቆጣጠረው ዩቲዩበሮች ገንዘብን ብቻ ሳይሆን አገርን እየገደላችሁ ስለሆነ አገርን ምትሉ ከሆነ ከነዚህ ጎን መልካም ሀገር የሚያስቡትን ሼር ማድረግ አገርን ደግሞ አሳልፎ መስጠት በቃ ከሬ ሀገር አታርቅ እዛ ላይ መጻፍ ነው ሚዲያው ላይ አብነት ሀገር አፍራሽ ሐሳብ አለው ለሀገር አይጠቅምም ይመለስ ይሄ ነው ተገዳደሩ አለ ፌስቡክ ላይ የሚጻፈው ይሄ አብነት የጻፈው ጽሁፍ አገርን የሚያፈርስ ነው ስለዚህ ላይክ እና ሼር አይደለም ታቀም ህግ ወጥቷል ህግ አለ ህግ ግን ሊናለ ሊረብኝ ይችላል ህግ ሊናለ ነው አድርጋ ታድርግ ህግን አለበው ከተጠያቂነት ያለው ስለዚህ አሁንም እንላለን ላይክ ሼሩን እንይ አገር ምንወድ ከሆነ የተገኘው ሁሉ በማህበራዊ ገጽ አናስጣ ሌሎች አገሮች ያረጉት ግብጽ አታረግም ጅቡቲ አታረግም ኢትዮጵያ ነው በጣም በሚያሳዝን እርስ በራሳችን መጣያ እርስ በራሳችን መከፋፈያ አገር ፕሮሞት እናድርግ ቱሪዝምን ፕሮሞት እናድርግ ኢትዮጵያ እንድታድግ ማን ነው እየጻፈ ያለው ኢትዮጵያ እንድትጎበኝ ማን ነው እንድትጠፋ ከመናር ያን ብናረግ ጸጋው ብዙ ነው አመሰግናለሁ ጀብርስት እሺ ትግስ እሺ እኔ ማጥር ነው ማለት የምፈልገው ምን ሁለት ላይ ጋርም ማየቀነሰች ነው እሺ ማድረግ ያለብን ወይስ ምን እናድርግ ለሚለው ሀገራችን የምትመራበት የራሱ የሆነ የሰላም እና ተላላቅ አባቶች ያሉበት ስርዓት አለ ያ ስርዓት አሁንም መቀጠል መቻል አለበት ስለዚህ አባቶቻችን እንደገና የሰላም አምባሳደር የሆኑ ተላላቅ አባቶቻችን ባሉበት ሁኔታ ውስጥ መጀመሪያ የሰላም ድርድር ቢደረግ አሁንም በድጋሚ ያለ መሰልቸት በቃ እስከ መጨረሻው ድረስ የጸረ ሰላም የሆነውን ኃይል በጠረጴዛ ዙሪያ ላይ ድርድር ማድረጉ በጣም ይበጃል ብዬ አስባለሁ ካልሆነም ግን የሀገራችንን የህግ የበላይነት የማረጋገጥ ግዴታ ያስፈልጋታል ማለት ነው ስለዚህ እኔ የምለው መጀመሪያ የሰላም ድርድሩ እንዳለ ሆኖ ተቢደረግ የሚል ሐሳብ አለኝ በቀጣይ የማይሆን ከሆነ ደግሞ ሀገራችን የምትመራበት የራሷ የሆነ ህግ አላት የህግ የበላይነት መረጋገጥ አለበት ብዬ ነው በጣም ነው ሰከና ተንግስት ወደ መጨረሻ እንሂድ አልስንቄ ሐሳብ አለ በባንዳዎች ጉዳይ እንግዲህ አረሞች ሁለት ደቂቃ ነው የሆነው ጋር ነው የሚበሩት ታሰር አዎ እና አረሙና ከገብስ ጋር ነው የሚበሩት አረሙና የሚለየው መቼ ነው ወደ ላይ ያድጋል አረሙ ወደ ታች ይቀራል አሁንም ብዙ አረሞች አሉ እነሱን ግን አንደኛ እኛ በጸሎት እኛ አስታራቂዎች ስለሆን ሰዎች እንዲታረቁ የምንፈልገው ነፍሰ ገዳይኛ ማስታረቅ ነው በአባገዳዎች ፍርድ ቤት ላይ ፍርድ ቤት አለን በቀን በእውነት ነው የምላቸው ምንም አይነት ክፍያ የሌላቸው ከነገር የሚሰሩት አባገዳዎች ከ80 ሰው ላይ ከአንድ ቀን ደግሞ የት ነው የሚገኘው አድራሻ ሰሚት ነው የሚገኘው
ሰሚት አካባቢ ነው። ሰሚት ዝቅ ብሎ ወደ ፔፕሲ በሚወስደው መንገድ ላይ ነው የሚገኘው እና እዛ ብሔር አለየም ሁሉም ብሔር ነው መጥተው መስተናገደው። እኛ ጋር የሚገባው ደግሞ ሳይታረቅ የሚል ሰው የለም። ይሄን እየሰራን ስለሆነ ይሄንን ስራችን ደግሞ ይፋ አውጥተን እርቅ ብንፈጥር እስር ያሉት አረቦች ደግሞ ሁሉም ሰው አንድ ሲሆን አንድነት ሲመጣ አረቦቹ በራሳቸው እየጠፉ ወይም ከምርቱ ጋር እየተቀላቀሉ የሚሄዱበት ሁኔታ አለ። አሁንም ባንዳዎች አሉ፣ የሚገዙ አሉ፣ ህዝብን የሚያማርሩ አሉ፣ በመንግስት ላይ ህዝብ እንዲነሳ የሚያደርጉ አሉ። አይን አይቶ ልብ ይፈርዳል እያዩ የማያዩ አሉ። ስለዚህ እነዚህ መታገል ይጠይቃል። ድርድሩ ግን አማራጭ የሌለው ነው። እኛ ግን ባለንበት ስፍራ ሁሉ ሰላምን መስበክ አለብን፣ እርቀ ሰላምን ማውረድ አለብን። በጸሎትም በምክርም ብንቀጥል ጥሩ ነው። መከላከያ ሰራዊት ደግሞ አጥራችን ነው። አጥራችንን ደግሞ ልንጠብቅ ይገባናል። ከጎኑ ልንቆም ይገባናል። ልጆቻችንን እና ይሄንን ማለት እናመሰግናለን። ሀደ ስንቄ መጨረሻው አቶ ወንድማችን ያጠቃልሉታል። አሁን የመጨረሻችን ህዝብም ሆነ መንግስት ለጎህ ቴሌቪዥን እንግዲህ በደንብ ተገላልጠናል። ይሄም የሚመጥነው አይደለም። ካሳች ነበረ 200 ሺህ ነው ምናምን እየከፈለ ከዛ መንግስት ሰጠኛለው ይሄ የፈረሰ ቤት ነው። ስለዚህ ባጭሩ መንግስትንና ህዝብንና መንግስት ለጎህ ቴሌቪዥን ለኮር ዳዊት ምን ያግዘው ምን ያደርግለት? እሺ ትዕግስትና ዶክተር ታከለ አንድ ደቂቃ በቃ አመሰግናለሁ። ለዚህ ለተከበረው ሚዲያ ለሀገር ልዕልና ለህዝብ ሰላም የሚሰብክ ለእድገት የቆመ ሚዲያ መንግስትና ህዝብ ምን ማድረግ አለበት የሚለው ግልጽ ነው። እንግዲህ መንግስት ብቻ አይደለም ሌሎች ሚዲያዎችንም እንደ ኢቢሲንም በከፍተኛ ደረጃ የሚያግዝ ሚዲያ ነው። ስለዚህ እንደ መንግስት እንደ ህዝብ ይህንን ሚዲያ ማገዝና መንከባከብ እንዳለባቸው ይሰማኛል። ምክንያቱም ግልጽ የሆነ ቦታ መስጠት መቻል አለባቸው። ምክንያቱም የመንግስትን ሀሳብ የመንግስትን ዓላማ ለዓለም የሚያሰራጭ ነው። የህዝብንም ችግር ይፋ የሚያወጣ ነው። ከነ መፍትሄው የሚያስቀምጥ ለሰላም የቆመ ተቋም ስለሆነ መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት ነው። ስለዚህ ለዚህ ለተቀደሰ ሚዲያ መቆምና ድጋፍ መስጠት አለባቸው የሚል ሀሳብ አለ። እናመሰግናለን ዶክተር። ለጎህ ቲቪ ለተቋቋመው ትልቅ ዓላማ እኔ በጣም እንዲህ ተብሎ ሊገለጽ የሚችል አይደለም። ለኔ እውነት ነው። ለኢትዮጵያ ህዝቦች ሀሳባቸው በነፃነት እንዲነጋገሩበት ችግራቸውን በነፃነት እንዲነጋገሩበት ለሌሎች ሚዲያ በጣም አጋርና አጋዥ ሆኖ የተነሳ ታላቅ ሚዲያ ነው። ለዚህ ሚዲያ እኔ መንግስት በጣም ትልቅ ዓላማ ለቆመ ሚዲያ መንግስት በጣም ትልቅ ቦታ ሊሰጥ ይገባል ብዬ አስባለሁ። እንዲሁም እኔ ሚዲያ ያቋቋሙትን አሁን ቅድምም አመስግኛለሁ። ለኮር ዳዊት ከልብ ማመስገን ፈልጋለሁ። ይሄ ቀላል አይደለም። ይሄ ትልቅ እንደው እኔ ከሁሉም ሚዲያ የበለጠ ሀሳብን ሀገርን ኢትዮጵያን ይዞ የተነሳ ሚዲያ እንዲሁ እንደቀላል ሊታይ አይገባም ብዬ ነው የማስበውና ትልቅ ድጋፍ ያስፈልገዋል። መንግስታችን እጅግ በጣም እንዲደግፈው ይሄ ታላቅ ሀሳቤን መግለጽ ፈልጋለሁና ጥሩ እንግዲህ እኔ ተናግሬያለሁ። ኮር ዳዊት ደከመኝ አመመኝ ብሏል። ጣቢያው የኮር ዳዊት አይደለም፣ ጎህ የኢትዮጵያ ህዝብ ነውና በፊትም ደግመት አሁንም ደግሞ ምንድነው ፋውንዴሽን ያስፈልጋል። ምንድነው ኮር ዳዊት አንድ ጊዜ አካሄዱንም አላወቀበትም። እዛም በክራይ ብዙ እንደሚያወጣ እንግዲህ ይሄ አትራፊ እኮ አይደለም።
200-300 ሺህ ባለህንጻው ራሱ ፊት ሲሰራበት ለ2 ዓመት ለ3 ዓመት የነበረው በወር ከእንትን ውጭ ነው። በነገር ለህንጻው አክራይ ብቻ ነው። ታውቃላችሁ ኢትዮጵያ ቴሌቪዥንም ስታቋቁሙ ብዙ ቫት ታክስ ብዙ ነገሮች አሉ፣ ቻሌንጅ አሉ። ስለዚህ ከመገናኛ ብዙሃን ባለስልጣንም ግንኙነት ስላለን ሁልጊዜ ስቲክ እንደ ካሮት የሚባል ነገር አለ። ስቲክ የሚባለው የሚቀጡትን መቅጣት ነው። መደገፍ ደግሞ ምንድነው ማድረግ ያለበት? መንግስት ራሱ መንግስት ወርዶ ከንቲባ ፕራይም ሚኒስትር አይደለም፣ መገናኛ ብዙሃን ባለስልጣን የሚባል ነገር አለ። እነሱ ምን ማድረግ አለባቸው? ከውጭ የሚመጡ እቃዎችን ኢንሴንቲቭ ነፃ፣ ሌላም መደገፍ ያለበት። ሲቀጥል በፋውንዴሽን ከሆነ መሬት እጥረት የለም እዚህ ሀገር ላይ ለሌላውም ኮሚኒቲ ይሰጣል፣ እንኳን ለነዚህ ለህዝብ የሚያገር ትልቁ ነገር እሱ ብሮድካስቱ የመንግስት ሚዲያ የህዝብ ሳይሆን ሚዲያ መንግስት የሚባል የለም። በነገራችን ሚዲያ ሁሉ ጊዜኛ ከፋፈል ነው። የመንግስት የህዝብ ነው። የመንግስቱ ብትል በእኛ ግብር ነው አይደል የተሰራው፣ በህዝብ ግብር ነው። ኢቢሲ ቢባል ሌላም ቢባል የግል ቢባል ብዙ ሚዲያዎቻችን እያየን ነው። ኮንተንት ያላቸው አንዳንዱ ያጫዋቸዋል፣ ረጂም ይመስላል፣ ላይክ እና ሼር የሚያገኘው ድጋፍ ደግሞ እዚህ ሀገር ላይ እንደዛ አይነት እንደ ኮርዳዎች ጎህ ግን መንግስት መሬትና ቦታ ቢሰጠው፣ ሌላው ደግሞ እያንዳንዱ አንዳንድ ብሎኬት ማምጣት ሊቻል ይችላል። ዋናው አቅም ቀደም ብያለሁ፣ አቅም ያለው አቅሙ፣ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ሲል ኮርዳዎች ዛሬም የትም ሲል ሌጋሲው ግን ይቀጥላል። ስለዚህ ምን ማድረግ ጊዜ ሳንሰጥ በሚመለከተው እሱ ያስገባ፣ ጠይቁ ይመለስላቸዋል፣ አንኳኩ ይከፈትላቸዋል። መጽሐፍ እሱ እስከ የት እንደሄደ አላውቅም። ስለዚህ ወደዚህ መሄድ አለበት፣ እኛም እንደግፋለን። ራዕዩም በቅርብ እውን ይሆናል ብዬ አስባለሁ። አመሰግናለሁ። ያበረሰበን አስከበረ መጨረሻ መጀመሪያ ሚዲያ መግቢያ ላይ ረስቼ ነው። አመሰግናለሁ። ምንድን ነው ቅድም ክቡር አምባሳደር እንዳሉ እናንተ በምታሳዩ አቅጣጫ መሰረት ሚዲያ በሚያሳየን አቅጣጫ መሰረት ድጋፍ ከማድረግ ወደኋላ ነው። ምንድን ነው የሚዲያ ቅድም ወንድሞቼ ብሎታል። እውነተኛ እኛ አሁን የህዝብ ድምፅ ማነው? ድምፅ ነን፣ የህዝብ ጆሮ ነን፣ የህዝብ አይን ነን። ህዝብ የሚለውን ጥሩ ስራ ከተሰራ ጥሩ ስራ ተሰራ፣ መንግስት ደግሞ እንደዚህ ነው ጥሩ ስራ ይሰራል እያለ እኛ እዚህ እንትን የምንለው ግልጥ አድርጎ ለህዝብ ማሳወቅ አለበት የሚል እንትን አለ። ይሄ ማዘጋጀቱን ደግሞ ልመሰግን ይገባል። ወንድሜን ደግሞ አቶ ወንድሙ ኢብሳ እኔ በሚዲያ ነው የሚያይ። እኔ ከበደ ወንዴ የሚባለው ዛሬ ነው አየው። እኔ በጣም ነው የሚያመሰግነው። ክቡር አምባሳደር እንደዚህ ያሉ ሰዎች እንትን መገናኘት ለእኔ አሁን ኩራት ይሰማኛልና ምንድን ነው ለመንግስት እንትን ማለት መርዳት አለብን። ለምሳሌ አሁን ምንም አልተሰራም የሚሉ ሰዎች አሉ፣ በባንዳዎች አማካኝነት። ቅድም እንደተባለ መንግስት አሁን እየሰራ ያለው ለምሳሌ ጎርጎራ፣ ወንጪ፣ የተለያየ ቦታ አዳም ሙዚ ለምሳሌ አሁን ኢትዮጵያ ትናንትና ጣሊያንን እኮ ያሸነፈች እኮ አማራ ኦሮሞ ምናምን ተብሏል። ይሄ ብሔር የመጣ ትናንትና መርዝ ነው። መንግስታችን ደግሞ በአሁኑ ጊዜ ብሔር የለም፣ እኛ አንድ ነን፣ አንድ ቋንቋ ነን፣ አንድ እያለን አሁን ወደ አንድ እያመጣ ነው። እግዚአብሔርም ደግሞ እርቀ ሰላም እያመጣ ነው። እኔ አሁን ሰዎች ላገዛዛቸው እንዲያመቻቸው አማራ፣ ኦሮሞ፣ ትግሬ፣ አዳምና ሔዋን አንድ ናቸው። ያልተቀላቀለ ዘር የለም። አንድ መሆን ያለብን ነው። በቃ አንድ ሆነ መንግስታችን የሚሰራው እያንዳንዱ እንትን የምለው ለህዝቡ ማስረዳት አለብን። መንግስታችን እኮ እንደዚህ ትናንትና ብሔር ትናንትና የተፈጠረ መርዝ ነው እንጂ ይሄ አራተኛ መንግስት ላይ ነው። ትናንትና የመጣ ነው። ጠቅላይ ግዛት ነው የሚባለው። ብሔር የተባለው ትናንትና ነው። ዜግነት ነበር መታወቂያ የሚባለው ትናንትና የመጣ ነው። አንድ ሆነን መንግስታችን የሚሰራውን ስራ ልማት ለህዝብ ማስረዳት አለብን። ቅድም እንዳልኩ በየሰፈራችን ደግሞ ለምሳሌ ወረዳ ላይ የመልካም አስተዳደር ችግር ያለባቸው ሌብነትና ብልሹ እንትኖች የሚሰሩትን መምከር ካለ ወደሚመለከተው ክፍል አድርገን የህዝብ እርካታ መልካም አስተዳደር እንዲሰፍን ማድረግ ነው ማለት ፈልጌ ነው። እናመሰግናለን። እናጋልጠዋለን። አሁን የተበደለ ሰው ካለ በዚህ ቴሌቪዥን በጎህ ቴሌቪዥን ራሳችን በየቦታ ነው። ለምሳሌ ከቦሌ የመጣሉ፣ ከቂርቆስ የመጣሉ፣ ከአራዳ የመጣሉ፣ ከተለያየ ክፍለ ከተሞች ነው እዚህ ያለ ነው። ስለዚህ ምንም ችግር የለውም። ስለዚህ ሁላችን በየሰፈራችን ሄደን ሰው መበደል የለበትም ነው። ፍርድ ተጓደለ ድሃ ተበደለ ማለት መቻል አለብን። ሰው ማስወንጀል፣ መንግስትን ማስወንጀል፣ ግለሰቦች ባለስልጣን ማስወንጀል አይደለም።
የኛ ስራ መምከር ማስታረቅ እንቢ ያለው ደግሞ ካለ እንደ ኮርዳዊት አይነት ሚዲያ ተፈቅዶልናል በዚህ ሚዲያ ላይ እንሰራለን ማጠቃለያው አቶ ወንድሙ ይብሳ ያጠቃልሉናል ወደ መጨረሻው ደርሰናል አመሰግናለሁ ሁሉንም ነገር ጨርሳቸዋል ምን እንደምናገር ባላውቅም የእናንተን ሐሳብ ሰብስበናል አንደኛ ለኢትዮጵያ ምን እናርግ አምሳሎሚ ለአንድ ሰው ሸክም ለ50 ሰው ቤት እዚህ ያለ ነው ቤተሰብ አለን ልጆች አሉን ይሄንን ማለት ነው ይሄ ሚዲያ ይሄ ቴሌቪዥን ለኢትዮጵያ ክብር ለኢትዮጵያ አንድነት ለኢትዮጵያ ሰላም ለኢትዮጵያ ፍቅር የሚሰራ ጎ ማለት በግዕዝ በአማርኛ ቢሆን በኦሮምኛ በሪን ወደ ንጋት ማለት ሞርኒንግ ማለት እየነጋ ይሄ ሀገር እንኳን አሁን ውስጥ ምናምኖችን የውጭንም ቅድም እንዳለው ማክቷል ሌላ አሁን ኢትዮጵያ ውስጥ ያለው ጦርነት አይደለም ውጊያና ግጭት የውጊያና ግጭት ነገር ጠበቃ ስለሆንኩ በየቀኑ ከዚህ ጋር ይውላለሁ እንደናንተ አይነት ሽማግሌዎች እነዚህ እኮ ፋኖ ሸኔ የሚባሉ ወይ ደግሞ ማናሻይ ይሄ ብሔር አማራ የሚሉት ግንቦት ዘርቶ እስከ ህዳርና ጥቅምት ምርት ለመጠበቅ ከመቀመጥ ወደዛ ወጥቶ ማገት ነው አንዱ ሁለት ሀብታም ጎተራ ይሞላል ህንጻ ይሰራል ሽፍቶች ነው ይሄን ሽፍታ ለማስወገድ ይሄ ሚዲያ እጅግ አስፈላጊ ነው ለኮር አምባሳደር ማሳስበው የሚዲያ ቢፌ መሆን አለበት ሐሳቦች የሚጋጩበት ሰው እንዲሳተፍ መንግስትን ብቻ የሚደግፍ ሳይሆን ልብ ያለው ሐሳብ ያለው እዚህ መጥቶ መንግስትን የሚቃወም ካለ በደንብ ዲቤት አድርገን ተከራክረን ለማሸነፍ እንችላለን ይያምናል ሌላ አንድ ዶክተር ኃይሉ የሚባሉ የትግራይ ተወላጅ በጣም ፌመስ ሰው ናቸውና ጠቅላይ ሚኒስትሩ ስልጣን እንዳያዙ በታሪክ ለ50-60 ዓመት የኢትዮጵያ መንግስት ደግፎ የማያውቁት ፕሮፌሰር መስፍን ወልደማርያም ነፍሳቸውን ይማርና አብይን ደገፉ ቡልቻ ደመቅሳ አብይን ደገፉ ዶክተር ኃይሉ አርአያ ደገፉና አብይ ጽና እባክህ አብይ ጽና እንዳትደናገጥ ወደ ኋላ እንዳትልና በእኛው ከኢትዮጵያ ህዝብ ጋር ሆነ ከጎ ቴሌቪዥን ጋር በጽናት መቀጠል አለብን መከላከያችን ፌደራል ፖሊሶቻችን የክልል ፖሊሶቻችን የቀበሌ የመንደሩ ጸጥታ አስከባሪዎች ጉልበት የኛ ነው መውደድ አለብን ማክበር አለብን ማውደስ አለብን በአለም ላይ አሜሪካ ትልልቅ ሀገሮች ለመከላከያ ሰራዊት ለፖሊስ ክብር አላቸው ክብር መስጠት አለብን ከውጭ ሆኖ መከላከያ ጠቅላይ ሚኒስትርን ሌሎችንም የሚሳደቡትን ቆርጦ ቀጥሎች አለመስማት ነው ጎበዝ አለማመን ነው ጎበዝ አለመከተል ነው ጎበዝ ውሸታቸው ነው እኔ ልጆኜ አባቴ ይብሳገንዶ የተማረ ሰው አገር ያድናል ግን ለምንድን ነው የተማረ ሰው ይግደለኝ የሚሉት ልክ አይደለም እነዚህ የተማሩ ሰዎች ለኛ ይብሳ ገበሬ ያኔ እኔም የተማረ ሰው ይግደለኝ ነበር ሩሩ ማለት ነው በቅኔ ነው የምናገረው የተማረ ይግደል ማለት ሩሩ ነው ቡቡ አሁን የተማረ ገዳይ ሆነ ዶክተር ገዳይ ኢንጂነር ገዳይ ፕሮፌሰር ገዳይ እነዚህ ጫካው ትናንትና ኢትዮጵያ ለሁላችን የምትሆን የሚሉት ብሔሬ ፈረስታል ብሔሬ ወርቅ ነው ያሉት ዛሬ ያሉበትን አስቡ የዘር በብሔር እኔ በብሔሬ ባህል በብሔሬ ቋንቋ በብሔሬ እምነት እውቅና ማንነት መኩራቱ ጊዜ ተገቢ ነው ብሔሬ ፈረስት ብሔሬ ወርቅ መነሻዬ ብሔሬ መኖር አለበት ከህይወት እንማር ህይወት ኢትዮጵያን 27 ዓመት ምን እንዳረገ ዓለምም ኢትዮጵያ ናጋር ዛሬ ምን ላይ ናቸው የትግራይ እናቶች የትግራይ አባቶች ሚሊዮን የሚቆጠር ሰው ተንጣፍተው ዛሬም ለ50 ዓመት አይደለም ለልጅ ልጆቻቸው ሀብት ለማሳለፍ ይደክማል እያጣሉ ያዋጉ ከኢትዮጵያ ወጥቷል ገብቷል ይገለም የሚባል ህይወት ሶስት ቦታ ይሄን ነው ያንዳንዳችን መታገል አለብን ለመንግስት ደግሞ ወልክታል ቦስባሃት በአፍሪካ ውስጥ በጣም ጥፋት ካጠፉ ሰዎች አንዱ በተለይ የኢትዮጵያ የአፍሪካ ማሪን የአፍሪካ
አፍሪካ ውስጥ ደቡብ አፍሪካ ዘረኛ የነበረው ኢትዮጵያኖች ናቸው ዘረኝነት ይጥፋ ብሎ አስተማሩ። እንዲሁ አምባሳደር ጠቅሷል። የእውነት ምርኩዝ ሁለት መጽሐፎች አሳትሜ ገባላል ኢትሳን ኬሱ ጀነራል ታደሰ ብሩ ኢትዮጵያኖች ናቸው ማንዴላ አስተምሮ አንተ ጥቁር ነህ እንጂ ከነጮች እኩል ነህ ታግለ ነፃ አውጣ ብሎ ኢትዮጵያን ተሰለጠች። ዛሬ ደቡብ አፍሪካ ከዘረኝነት ወጣለች። ሩዋንዳ ከዘረኝነት ወጣለች። የዚህ ብሔር ፕሮፌሰር ዶክተር ኢንጂነር ጎበዝ አትማኑ አንማ ይሄን መስፈካለ ኮር ዳዊት በእውነት ኮር ማለት ስለለቃ አስተማር ኮሎኔል ማለት ነው። አረ ሰው ተማሩ እኔ ኮር ማለት እኔ ነገር መስሎኛል። ኮሎኔል ዳዊት ትላንት ለኢትዮጵያ እንደሞት ዛሬም ለኢትዮጵያ ዋጋ እየከፈልክ ነውና ዳዊት ከኮር ዳዊት ጋር ሁላችንም ተሰልፈን ድጋፍ መስጠት አለብን። መከላከያ ሰብአዊ ደህንነቶች እነዚህ ብቻቸው ነገር አያስጠብቁም። በእርግጥ ያገር ዋልታ ናቸው። በእርግጥ ያገር ምሰሶ ናቸው። አሜሪካ እኮ ፈራም መከላከያ ነው በፖሊስ ትንሿ እስራኤል እኮ በመከላከያ ልጆቻቸው ወደ መከላከያ መግባት አለባቸው። እህቶቻቸው ወደ መከላከያ መግባት አለባቸው። ማጠላቅ በዓለም ላይ ህይወቱን ለህዝብና ለሀገር የሚሰጥ መከላከያ ብቻ ነው። እኔ 5 ወንድሞቼ ወታደር ስለነበሩ በልጅነቴ ፈረንጅ ስለነበር ወታደር አለመሆኔ ዛሬ ይቆጨኛል። ዓለም ሲታው ዓለም እየተመረች የቆየችው አሁን እየተመረች ያለችው ወደፊት የምትመረው በወታደር እግዚአብሔር ያሳያችሁ። አብይ ባይሆን የህይወቶች ጦርነት ማለት ነው ገብቷቸዋል። አሁን አንድ ሲቪል ዶክተር እዛ ቢገባ ጉዱ ነበር። ወታደር ማለት የአገር ደም ስር ነው። ፖሊስ ማለት የአገር ልማት ነው ወታደር። ስለዚህ ማክበር አለብን። ባንዳዎች የተባለው እኔ ከታወቁት ባንዳዎች መንግስት ውስጥ ያሉ ባንዳዎች የጭቃ ውስጥ ሾሆች መጠመቅ አለበት መንግስት። አሁን ወዲህ ሲመጣ አምባሳደር ሲጠሩኝ እንጂ ቦታ ወደም ባልታወቀች ሰው እየጠየቅኩ ነው መጣው። የተላለ ጎዲ የፌክ ጎቲ ቴሌቪዥን አለ ደምና ከዛ አንዱ እዛ ከሄድክ አሁን በፋሲካ በዓል ላይ በርካታ ወረዳ የህብረት ስራ ሱቆች አይተነ ቡና ቤቶች አሉ። ቢራ ድራፍት የሚሸጥ እንዳትሸጥ ተብለን 3 ቦታ ተከፍለናል አሉ። ማን ነው ሲል የወረዳ አስተዳደር አልኮል እንዳይሸጥ ምናምን ነው ጫት እንዳይቃ ምን አገባው ተደብቆ ይቃበት። እኔ ምን ዳቅብቲ ኮልቾ ቀራኒዮ አጃምባ መንደር ነው መኖረው 1-6 እንትን ውስጥ የሆነ ትንሽ ኃላፊነት አለችብኝ። እዛ ገብቼ አሁን አመት ካልፎኛል። አንድ ቦታ ጫት የሚቅሙ ሰዎች ገጠሙ በየቤታቸው አሉ። ይሄ አደባባይ በረንዳ ላይ ሲጥሙ ሰው ይማራል። ስለዚህ እኔ መንግስት የታወቁ ባንዶች ቆርጦ ቀጥሎችን ፕሊዝ አለመስማት ሼር አለማድረግ ነው ምናምን አለማድረግ ነው። እኔ በልጅነት አባቴ እስላም ስለሆነ ሀሁ የጀመርኩት በአሊ ባታ ሰበረበኛ ሼክ ይረዱኛል። እዚህ ጋር በቀኝ ትከሻችን ጥሩ ነገር የምትመዘግብ ማለት መልአክ አለች ይላል። እዚህ ጋር ደግሞ ርኩስ ብቻ የምትመዘግብ አለ። ህይወታችን ስንሞት ይሄን መዝንና አሪፉ እግዚአብሔር ጽድቁ ይሄ አሪፉ ነገር ሚዛን ካነሳ ወደ ጽድቅ ይሄኛ ርኩስ ከበዛ ወደ ገሃነም ትገባለህ። ቅድም ስለ አቦሳ ሰባት አነሳው። ሰሞኑን የመንጆሪኖ ባል ተይዟል ይባላል። ይሄ ሰው ብዙ ነገር እንትን አለ ነው እዚህ ቦል አብያችን ደግሞ የሰውየው ነገር እንዳለ የማይለቀቁ ወንጀለኞች መኖር አለባቸው። የሚቀጡ አጥፎች መኖር አለባቸው። መንግስት ማለት ሁሉ ጊዜ አልጫ መሆን የለበትም። መቆጣት አለበት። በቃ ማለት አለበት። እኔ 17 የልጅ ልጆች አሉ። እነሱ እጄ ቆጣለሁ በየቤታቸው ቆጣ እኛ ፈረንጅ አይደለንም። እንደ እንግሊዝ እንትን አንለው እንደ ኢትዮጵያ ነው። እና እኔ ይሄ ቴሌቪዥን የተለያየ ሀሳቦች የሚሸራሸሩበት መንግስት መጠቀቅ አለበት። ከታወቁ መንግስት ጋር ከሚፋለጡት ሸኔፋን ነው በመሰረቱ ሸኔፋን ነው እኮ ግንቦት ዘይቼ ሄዳልና ጥቅምት ከሚያዝ እርሻ ተገልጧል። ሽፍቶች ናቸው ነፃዎቾች አይደሉም። ባይለ ስላሴ ጊዜ ምንድነው ባህላዊ ጭቆና ነበር። አገሪቷ የአንድ ምናምን ነበር። እሱ ዘመን አልቋል። ነፃ አውጭነት የኢትዮጵያ አስፈልግ ኢትዮጵያ ለምን ነፃ አወጣች ናት? ቅድም ተናግሬያለሁ። ቅኝ ግዛት አልተገዛ ሀገር ብቸኛ ነው ደቡብ አፍሪካን ነፃ አወጣን። ዛሬ ዛኞች ነው
ሩዋንዳ ከዛ ወጣለች። ጠቅላይ ሚኒስትር አብይና ካቢኔያቸው የሚሰሙ ከሆነ የአገራዊ ምክክር አለ። ከአገራዊ ምክክሩ ጋር አንዱ በዘር ተደራጅቶ ለፖለቲካ ፓርቲ መታገል በአዋጅ መከልከል አለ። አገር እውነት ሳይሆን ከሆነ አብያችን እባክህ አባይ ሳይሆን እውነትም አርአያ እንድትሆን በማህበር ይደራጅ፣ በልማት ይደራጅ። አርሲ ልማት ማህበር፣ ጎንደር ልማት ማህበር፣ ጉራጌ ይሄ ፖለቲካ ስራ ሆስፒታል ስራ በዘር ተደራጅቶ ለፖለቲካ ስልጣን መታገል አሁን ከገጠመን በላይ እርግጠኛ ይመስለኛል። አይገጥመው ታከልክሏል። ሩዋንዳ ፖል ካጋሜ ከልክሏል። ከዘረኝነት እንደ ሰው ማሰብ ካልቻለ የአዳም ዘር ነው። እኛ ከዘራችን አልመጣም። እኔ ከሞት በኋላ ህይወት አለ ብዬ ኢትዮጵያ ዘጠና ከመቶ ላይ ማለት ነው። በትክክል ኢትዮጵያን የሚወድ ከሆነ ጠቅላይ ሚኒስትሩ ኦሮሞ ነፃ አውጪ፣ ትግሬ ነፃ አውጪ፣ አማራ ነፃ አውጥተናል። እኛ ድሮም ቅኝ ግዛት አልተገዛም። ውሸት ነው። አማራ ቅኝ ግዛት አልገዛም። የአባቴ ቤተሰቦች ከእናትም ከአባትም ባለባት ነው። አንድም ጎንደርና ጎጃም ያልመጣም ለእርሻ ለልማት ካልመጡት በቃ ጣጥቶ አርሶዎችም በየወረዳ ሲገዙ የነበሩት በስላሴ ጊዜ ነው። ጎረምሳ ነው የኛ ሰዎች ነው። አንድ ወጥ ዘር ኢትዮጵያን ገዝቶ አያውቅምና አብይ ጥሩ መስመር ላይ ነው። እንደ ሰው ይሳሳታል፣ እንደ ሰው ያጠፋል፣ እንደ ሰው እንደ መንግስት ደግሞ መንግስት ህይወት ስለሆነ ስንትና ስንት ቀጣፊ ሌባ አለ። ፓርላማ ነበርኩ 5 ዓመት። ፓርላማ ማለት ሁሉ ጊዜ በከረባት የሚሄድ ነው። አሪፍ ነገር ነው የሚሄድ ብታዩ ፓርላማን ብትፈትሹ ሌባ አለ፣ ቀጣፊ አለ፣ ዘራፊ አለ። ፓርላማ 5 ዓመት ሲቀመጥ 5 ቀን የማይገኛል። ትናንትም ዛሬ ነው። ስለዚህ መንግስት ራሱን መፈተሽ አለበት። አጥፊዎቹን ቀስቶ ለህዝብ ምሳሌ ማድረግ አለበት። እያንዳንዳችን እንደ አምሳሎኒ ግራም መጣል አለ። እኔ ኪሎ አልችልም፣ ኪሎ እንችላለን ያሉ ሰዎችም አቅቷቸዋል። ዶክተር ኪሎ ይችላል። ጉደኞች በሙሉ ቀርቷል። ዘረኞች በሙሉ ኢትዮጵያ ምንድነው ፀሐይ አትወጣም አትጠልቅም ያሉት እነሱ ራሳቸው ጠልቋል። ኢትዮጵያ ከፍታ ላይ ናት፣ እድገት ላይ ናት። ይሄ ችግሮች እዚህም እዛም አይጠፉም። tough times never last, but we do. ጠንካሮች ይሰራሉና ዓለም ውስጥ ያሉ መንግስታት ሁሉ ችግር ያላቸውን ቆርጦ ቀጥሎች እንደሚሉት ኢትዮጵያ እየፈረሰች አይደለች፣ እየተገነባች ነው። አዲስ አበባ የደቡብ አፍሪካ ፕሬዝዳንት መጥቶ ባለፈው ጊዜ አይቶ ገብቶ ጆሃንስበርግን ለውጡ እንደ አዲስ አበባ እዚህ ነው ያሉት። ጆሃንስበርግ ማንስ ይሄ ማለት ሮም በአንድ ጀንበር አልተገነባች። የበለጸጉ ወሮች በአንድ ቀን አልበለጸጉ። በሂደት በህብረት እንተባበር እንደማመጥ አገራዊ ምክክርን ቀንም ለሊትም እንርዳቸው። እንደናንተ አይነት አባቶች እኔ በመሆን ስለጎ ቴሌቪዥን ሰብካለሁ። በተቻለ መጠን አምባሳደር እንዳምለው አንድ አይነት ሀሳብ ብቻ የሚፈስበት ቲቪ ከሆነ አይጠነክርም። ብፌ ማድረግ ለምሳሌ ታላላቅ ጋዜጠኞች አሉ። ሲሳገዳል ኤርሚያስ ለገሳም እየመጣ ነው። ብዙዎቹ መጥተዋል እኮ ጠቅላይ ሚኒስትሩን ሲሰድቡ ነበሩት። ጌታቸው ረዳ እኮ በጠቅላይ ሚኒስትር ተሾሟል። እንዴት እንደሚሳደብ ታውቃለህ? ለተቀማጭ ሰማይ ቅርብ ነው። እኔ 50 ዓመቴን በሙሉ ሲያገለግል ነው። ጌታቸው ትግራይ ኢትዮጵያ ጠቅላይ ሚኒስትር በአንድ ዓመት ለምን የሚያደርግ መስሎ ነበር። 2 ዓመት ትግራይ ምን እንደሆነ አይተናል። ዘረኞች ተሳዳቢዎች ውጤታቸው በአሜሪካ ትልቅ ሀሳብ ትልልቅ ሰዎች በፍጹም ስለ ሀሳብ ብቻ ይከራከራሉ። መካከለኛ ሰዎች ደግሞ ስለ ድርጊት ይከራከራሉ። ጭንቅላት የሌላቸው ስለ ግለሰብ ይከራከራሉ። በ40 ደቂቃ 60 ጊዜ ስለ አብይ የሚያወሩ ሚዲያዎችን አለማዳመጥ ለልጆቻችን፣ ለጓደኞቻችን፣ ለጎረቤታችን ማድረግ ማሳለፍ። ኢትዮጵያን እግዚአብሔር ይጠብቃት፣ ሰላሙን ይስጣ፣ ንብረት ይስጣ። አሜን አሜን። ወንድሜ ወንድሙ ኢብሳ በጣም ነው የምናመሰግነው። ሁላችሁንም በጣም እናመሰግናለን። ሀገራችን ሰላም ትሁን። ለኮር ዳዊትም እድሜና ጤና ይስጣው። ለነዚህ ጋዜጠኞችን ቆመው 3 ሰዓት ሙሉ ቆመው እስካሁን ድረስ ሲያስተናግዱን የነበሩ ጋዜጠኞችን ሪፖርተሮችን በጣም እናመሰግናቸዋለን። ኢትዮጵያ ሀገራችን ሰላም ትሁን። የመጨረሻችን ፎቶግራፍ እንነሳለን። ግን በሳምንት 3 ጊዜ ወይ 2 ጊዜ እናስተላልፋለን። ይሄም ወጣቶችም ህፃናቶችም ሽማግሌዎችም
እህቶችም ወንድሞችም እዚህ ላይ ተሳታፊ ይሆናል። ይሄ ነው የተወሰነው ውሳኔ። ስለዚህ በዚህ ሚዲያ ላይ ይሄን ሲደረግ ለህዝብ ነፃ ሲሰጥ የመጀመሪያ ጊዜ ነው በአለም ላይ። ነገር ግን ኮርዳዊትን እንደግፍ፣ ጎህ ሚዲያን እንደግፍ። በተለይ ባለሀብቶች ሌላ ነገር ከሚዋል ለወሬ ለምናምን ከሚሰጡ ለጎህ ቲቪ አግዙ የሚል የመጨረሻ ሐሳብ አለኝ። በጣም ነው የምናመሰግናችሁ እንግዶቻችን። ሰላምና ጤና ይስጣችሁ። ኢትዮጵያ ሰላም ትሁን። ወንድሜ ዛሬ